ፍቅርዬ እንግዲህ ቆርጣለች ውሳኔዋን ወደፊት ከዚህ በኋላ በቃኝ ከሀገር መውጣት አለብኝ ብላለች። ፓስፖርት አሁን አዲስ አይደለም የጀመረችው ከሁለት ዓመት በፊት ከአብርሽ ጋር እንደነበሩ እንደጀመረች እና በዛ በተናደደችበት ታይም እንደሆነ የጀመረችው ነገረችኝ። እንግዲህ አውርተናል ከፍቅርዬ ጋር በረጅም ሰዓት በኋላ እንግዲህ በቴሌግራም መልሳልኛለች። በጣም የሚያስገርመው ነገር አስመሳይ መሆኑ አብርሽ አንድ ጊዜ እዛ ጋር ይሆናል፣ አንድ ጊዜ ሩታ ጋር ይሆናል። ይሄ አስመሳይ መከረኛ ታይ የፈራሁት ታይ ኧረ ተይ ፍቅርዬ ኧረ ተይ ብል ይሄው የፈራሁት ደረሰ። ማንም ሊያምን አልቻለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ወገኖቼ እንዴት ናችሁልኝ? ውድ ተከታታዮቼ እንዴት ናችሁልኝ? የኔ ውዶች በጣም አመሰግናለሁ ከጎኔ ስለሆናችሁ ላይክ ሰብስክራይብ ስለምታደርጉኝ። እንግዲህ እኔ ንግስት ፍቅርዬ ማንም ሰው ሊረዳት ያልቻለው በውስጧ ምን እንደያዘች ምን እንደተሸከመች ምን እንደሆነች እንኳን ማንም ሊረዳት አልቻለም። ምላሳችሁ ላይ እሷ ቀሏት ያም እየመጣ ይሰርባታል፣ ያም እየመጣ ይሰርባታል። የሰው ባል ቀምታ የሰው እንትን ቀምታ ትላላችሁ። መጀመሪያ ቀሚው ማን እንደሆነ ማስተዋል አለባችሁ። ለነገሩ እናንተ ከኋላችሁ ስለምታስቡ በፊትም ፍቅርን እንወዳታለን በጣም ነው የምንሳሳላ ስትሉ የነበራችሁ ዛሬ የእሷ ጠላቱ ናችሁ። ቴሌግራም ድረስ መዝጋት እንግዲህ ቴሌግራም የምዘጋው በቃ ብዙ ስድቦችም ስላሉ ነው ብላለች ማለት ነው። እንግዲህ ከረጅም ሰዓት በኋላ ለእኔም ምላሽ ሰጥታኛለች። ምላሹንም እንግዲህ ኮመንቱን አሳይ እንደምታዩት ነው። የሚገርመው ነገር የአብርሽ አስመሳይነት ነው። እዛም አለሁ እዚህም አለሁ። የሚገርመው ወይ በጓደኝነት በስነ ስርዓት በጓደኝነት አይቀጥል ማለት ፍቅረኛ ግዴታ ፍቅረኛ እኮ መሆን አይጠበቅም፣ ጓደኛሞች መሆን ይጠበቃል ነበረ። ነገር ግን ይሄው ተመልሳ እንደገና ፓስፖርቷን አውጥታ ከሀገር ለመውጣት እንዳሰበች ለእኔም ነገረችኝ። እንግዲህ ከሀገር የሚያስወጣት ምክንያት ምንድን ነው? ማነውስ ከዚህ ሊወስዳት ያሰበው? እንደገና ደግሞ ማነውስ ከጎኗ ፕሮሰስ የጀመረላት የሚለውን ነገር ደግሞ ሁላችሁም ጭንቀት እንደሆነ አውቃለሁ። እናወራለን ማለት ነው። ወሳጁ ማነው ደግሞ ከወንድ ጋር እንዳታያይዙት የሚወስዳት ወይም የምትወስዳት ማናት የሚለውን ደግሞ በሌላ አወራችኋለሁ ማለት ነው። ዛሬ ላይ የምናወራው የአብርሽ አስመሳይነት ነው። አብርሽ እዛም አለሁ እዚህም አለሁ እያለ የሴት ልጅ ህይወት የሚመሰቋቁል መሰቋቋሊ ምን እንደምለው በሮመዳኑ አላቅም፣ ቃላት ሁላ ያጥርብኛል። ይሄ ነው ለማለት የሰውን ህይወት በቃ ለማበላሸት የሰውን ህይወት እንደፈለገ ለማድረግ የሚጠር ነው። ይቺ ልጅ አርፋ ከተቀመጠችበት ቆርቆሮ ከቡታጅራ ድረስ ከማንም ጋር ሳታስገባ ከማንም ጋር ከቡታጅራ ዩቲዩበሮች ጋር ሳትሰራ ጀምሮ ብቻዋን ስትሰራ ከፉፉ ጋር ብቻዋን ስትሰራ የነበረች ነው። ንቶሎ አዲስ አበባ ብሎ እንግዲህ ብትንትናቸውን አወጣ። በነገራችን ላይ ሩታ ከፉአድ ጋር ቪዲዮ ልትሰራ ያልቻለችው ፉአድ እንደዚህ ድራማ መስራት ስለማይችል ነው እዛ ጋር ሄዳ ከሌላ ወንድ ጋር ድራማ የሰራችው እንጂማ ከፉፉ ጋራ ድራማ ልትሰራ እንደገና ሚስት ይሄን ታደርግብሃለች፣ ፍቅር ይሄን አድርጋለች፣ በላይትህ ላይ እንደዚህ አድርጋለች ለማለት በቃ እንትን አላለም። የሚገርማችሁ ነገር ማለት ነው ያ ነገር ስላለ እንደገና ደግሞ ፉፉዬ እንደፈለገ ድራማ መስራት እንደፈለገ መኮሳተር፣ መሳደብ ምናምን እንደዚህ እንደሱ አይነት የአብርሽ ከቀን ወደ ቀን የሚያስመስልበት አንድ ጊዜ ፍቅርን ትታው ስትሄድ ፍቅርዬ ትተሽና አትሂጂ ከጎኔ ማንም ሰው የለኝም ትተሽኝ እንዳትሄጂ። እንደገና ደግሞ ሩታ ሌላ ወንድ ይዛ ስትመጣ ለምንድን ነው ይሄ ላይክ ሰብስክራይብ የምታደርገው? ለምንድን ነው እንደዚህ አይነት ነገር የምትደግፉት? ይላል። እኔ ግርም የሚለኝ ነገር ሴትና ወንድ ማን ለየው? ሲቀጥል ደግሞ የሴትን ልጅ የፍቅር መጠኗንና ዋጋዋን ባላት ገንዘብና መጠኑ ልትለካ አትችልም። የሰው ልጅ የሚለካት እና ፍቅርዬ ደግሞ ራሷን ችላ ስትሰራ የነበረ ጀግና ሴት ናት። ከማንም ጋር ተለጣጥፋ ከማንም ጋር ሽኮለሌ ብላ እንደገና ደግሞ ራቅቷን ሩታ እኮ እንዴት እንደፈመሰች እኮ እናውቃለን። እውነት ለመናገር አሁን በዚህ በረመዳኑ ይሄ ነው ለማለት አንፈልግም እንጂ ስለዚህ
ፍቅርን እየተነሳችሁ እየመጣችሁ እየሄዳችሁ የምትሳደቡ ሰዎች ትግስቱን ይስጣችሁ፣ ትግስቱን ይስጠን እንጂ እናንተ ከባድ ናችሁ። ትናንትና እንወዳታለን ፍቅርዬ እንወዳታለን ፍቅርዬን በጣም ነው እንትን የምንላት ስትሉ የነበራችሁ ዛሬ ግን ለስድብ እንደዚህ አድርጋችሁ ለመውጋት መቸኮል በጣም ያሳፍራል። ሌላው ነገር እንግዲህ ፍቅርዬ ለምንድን ነው ወደ ውጭ ለመሄድ ያሰበችው? ውጭስ የሚወስዳት ሰው ማን ነው የምትሉ የብዙዎቻችሁ ጥያቄ ነው። እንግዲህ ፍቅር በነገራችን ላይ ፍቅር ናት። እንግዲህ ማንም የመሰከረላት ፍቅር ናት። ወደኋላ ማንም ሰው ሊያስቀራት ቢሞክር ወደኋላ ማትቀር በራሷ የምትተማመን ገና ለጋ ልጅ ናት። ገና የልጅ አዋቂ ስለሆነች ነው እንጂ ፉፉዬ ደግሞ እንግዲህ ሩታ እንደዚህ አድርገህ እንደዚህ ብለህ ስዳዋት ወይም እንደዚህ አድርጋት ስላለችው ብቻ መጥቶ ያው ተስፋ አይሳደብም። የሚሆነው ነገር ትክክል እንዳላደለ ያው ሁሉም ሰው ያውቃል። እናም አንዳንድ ጊዜ ወጣ ብለን የእህቶቻችንን ልፋትና ድካም እንደውም አንዳንድ ሳቅና በሳቅ የምንሸፍናቸው መከራና ስቃዎች ቢያው ብዬ አስባለሁ። እንግዲህ ፍቅርዬ ወደ ውጭ ሀገር የምትወስዳት ማናት የምትሉትን የሁላችሁ ጥያቄ ነው። እንግዲህ ወደ ውጭ ሀገር የምትወስዳት ወይም የምትወስዳት እንግዲህ ሴት ናት። ወደ ውጭ ሀገር ፕሮሰሱን ከጀመረች ቆይታለች። ነገር ግን ከዩቲዩብ ከጀመረች በኋላ ፕሮሰሱን ትታው ነበር። አሁን ላይ ፉፉም ትቷት ሲሄድ እንዲሁም አብርሽ አለሁልሽ ልትለይኝ አልፈልግም የሚለው ሰው ባለትዳርና የ3 ልጆች አባት እንደሆነ በቃ በጣም ሰምታ በጣም ተበሳጭታለች ማለት ነው። የሚገርመው ነገር ምን እንደሚያበሳጫትና ምን እንደምትሆን እንኳ ሳታውቀው ነው የምትበሳጨው። አንዳንድ ጊዜ ታው ስንባል የምንሄድበትን መንገድ ብንተውና እንደገና ወደፊት እንድንራመድ የሚያደርገንን መንገድ ብንይዝ ጥሩ ነው ብዬ አስባለሁ። እንግዲህ ፍቅር ከአብርሽ ጋር ቪዲዮ ስትሰራ ታይ በተደጋጋሚ በቴሌግራም ጽፈንላት አይሆንም አሻፈረኝ ብሎ እንደዛ ሲል የነበረው አሁን ላይ ፍቅርዬ ማንም ምንም አለ ያ ሄደ አብርሽ ሄደ ማን ሄደ ያ ሄደ ያመጣ ለሷ የሚለውጥላት ለውጥ የለም። የሷ ወደኋላ በጥንካሬዋ የምትታወቅ ሴት ናት። ጠንካራ ናት። አሁን ላይ ምንም አይነት እናንተ ብዙ ነገር ብታደርጉ በጣም ብዙ ነገር ብዙ ነገር ብትሏት ብዙ ነገር ብታደርጓት እንኳ እሷ ፈገግ በማድረግ የሰዎችን ደስታ እያስቀደመች ስለዚህ አብርሽ ከህይወቷ ውጣላት። በቃ እኛ አንፈልግም ከዚህ በኋላ ከአንተ ጋር ንዝንዝና ጭቅጭቅ ስለማንፈልግ በቃ ከህይወትሽ እንደነገርኩሽ በተደጋጋሚ ተናግሬያለሁ። ከህይወትሽ አብርሽ የሚባል ነገር ይጥፋ፣ አንፈልግም። ሲጀመር እሱ መዘዝ እንጂ ሌላ ነገር ይዞ አይመጣም። ምንም ጥሩ ነገር ይዞ የሚመጣው ነገር የለም። ሁሉ ጊዜ ጭቅጭቅ፣ ከአንዱ ማጣላት፣ ማጨቃጨቅ እንጂ ምንም መልካም ነገር ይዞ ስለማይመጣ ለህይወትሽ አንቺ ራስሽ ወሳኝ ነሽ። በቃ ፍቅርዬ ለራሷ ወሳኝ ናት ብለሽ ራስሽን አስበሽ ወደፊት ሂጅ ነው የምልሽ። እንግዲህ ለረጅም ጊዜ እንደዚህ ተነጋግረናል፣ ለረጅም ጊዜ አውርተናል ከፍቅርዬ ጋራ። ነገር ግን እሷ መወሰን ያቃታት እንግዲህ የፉፉዬ ነገር ነበር። ፉፉ ደግሞ አሁን ላይ ሩታንም እየሰማ በሩታ ምክንያት እየተማራ ያለበት መንገድ ትክክል አይደለም። አሁንም ቢሆን ፉፉዬ አረፈደብህም። ቶሎ አየርፖርት ሳትሄድ ቶሎ ወደ ሌላ ሀገር ሳትሳፈር ይህንን ነገር በማስቀረት እንደገና ትናንት የነበራችሁትን ህይወት የነበራችሁን ፍቅር የነበራችሁን ደስታ መመለስ የምትችሉት እናንተ ናችሁ። እና የፈንዲሻ ፋሚሊዎች ውድ ተከታታዮች በጣም ነው የምወዳችሁ፣ በጣም ነው የማስብላችሁ የኔ ውዶች። ያላችሁበት አላህ ሱብሃነሁ ወተዓላ ከክፉ ነገር ይጠብቃችሁ። ጥላቻን እንጂ ሁል ጊዜ ጥላቻ በዘራችሁ ቁጥር የምታጭዱት ደግሞ ጥላቻ እንጂ ጥሩ ነገር አይደለም። ስለዚህ በምትሰሩት ስራ በምትናገሩ ነገር አስተያየት ስጡ። የፍቅርዬም ወዳጆች አስተያየት ስጡ። ከዚያ ውጭ ደግሞ ከመጥፎ ንግግር ራሳችንን መቆጠብ አለብን ነው የምለው። እንግዲህ ሮመዳን ነው። ሮመዳን ላይ ደግሞ ብዙ ማውራት አልፈልግም። ነገር ግን የፍቅርዬ ነገር ሲሆንብኝ በጣም ነው የሚጨንቀኝ ማለት ነው። ፉፉዬም እንግዲህ በሰላም ወደ
ፍቅርዬ መተህ ቶሎ ወደ ሌላ ሀገር እንዳትሄድ መመለስ ያለብህ ትልቅ ኃላፊነት አለ። ያን ኃላፊነት ደግሞ ለአንተ ሰጥተናል እላለሁ። አመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ።